በስፖርቱ ዘርፍ እንደ ግርሳት የሚያመኝ ነገር የሚቆጨኝ ነገር ምንድነው? የዲላ ከነማ ፕሪሚየር ሊግ ውስጥ አለመግባቱ በጣም ያማል፣ በጣም ይሰማል። ጌዲኦ ውስጥ ስፖርተኛ እንዳላፈራች ጌዲኦ ዲላ ላይ ኳስ ተጫዋች እንደሌለ ሆኖ ሲታይ እጅግ ያማል። አያይዤ ገብረ ክርስቶስ ቢራራ ያቤ ወንድም ኳስ ተጫዋች ነበር። ገብረ ክርስቶስ ቢራራ መምህርም ነበር። ዛሬ እንደመቻልን ዛሬ ሌሎች ዲቻን ይህን የመሰለ ወንድም እያለን ልጅ እያላት ለምንድን ነው ዲላ ቀዳሚ ነች? ብሔራዊ ቡድን ውስጥ እኮ እነ ዮናስ ተፈራ፣ ጸጋው የማነ በህይወት የሉም፣ ሁሴን አብደላ፣ እነዚህ ለብሔራዊ ቡድን ከዚሁ ከዲላ ከጌዲኦ አውራጃ ተነስተው ሀገራቸውን የወከሉ ልጆቻችንና የዲላ ፍሬዎች ናቸው። ሌላው አሁን ላይም አሁን ሐዋሳ ከነማ ነው ጌታነህ ከበደ ሞክሼ ማለት ነው። እንደገና አስቻለው ታመንም ደግሞ እንደዚሁ አለ። እነዚህን የመሰሉ ፋናዎች መሰረት የሆኑን እያሉን ለምንድን ነው ከነማችን ህዝባዊ መሰረትነት ይዞ ሞቢላይዝ አድርጎ ወደ ከፍታ ማምጣት እንዴት ተሳነን? ይሄ ነገር ሁል ጊዜ የግርሳት ሆኖብኝ። ምክንያቱም ስቴዲየሙ እኮ እውነቴን ነው የምለው የዲላ ስቴዲየም ሁለገብ ስቴዲየም ነው። የአዲስ አበባ ስቴዲየም አይስተካከለውም። በመሰረተ ልማት ረገድ የሚሟሉለት ነገሮች ካሉ በጣም ምቹ ስታዲየም ነው። ሁሉንም ደግሞ የስፖርት አይነቶች ውድድሮችን ያካተተ ነው። ቅርጫት ኳስ በለው፣ ስዊሚንግ ፑል በለው፣ ይሄ መዋኛ፣ የእጅ ኳስ፣ መረብ ኳስ እነዚህን ሁሉ የያዘ ነው። መቼም አቀብ ውሱንነት ይኖራል። በአንድ ጊዜ ድህነታችን ተብትቦ እንደያዘንም ደግሞ ዘንግቼ አይደለም። አሁን የዞኑን መንግስትም ትኩረት እንዲሰጠው ነው የመጣንበት መንገድ። ብዙ ቻሌንጆች ነበሩ እና ይሄንን አስተባብሮ የዞኑን ህዝብ አስተባብሮ ይሄ ከፍተኛ የገቢ ምንጭ ነው። ይህ ስታዲየም እዛ አካባቢ አሁን አስተውላችሁ ከሆነ እኮ ጥሩ ሆቴሎችም እየተገነቡ ነው። ማረፊያ ሆቴል የለውም የሚል ሳንካ ምክንያት እየቀረበብን ይሄን እድል እንዳናገኝ ተደርጎ ከሆነ አሁን ላይ ማስረጃችን አሉ በእጆቻችን ናቸውና ይሄንን ነገር አድርገን ከተማችን አሁን ወደ ስማርት ሲቲነት እያደገች ነው። ይሄ ደስ ሊለን ይገባል። ልማት ሲመጣ መንገድ ሲመጣ ብርሃን ነው። አሁን እዚህ ቤት ውስጥ እኮ በዚህ በብርሃን ታጅበን ነው ይሄን ቴክኖሎጂ እየተገበርን ያለ ነው እንጂ ብርሃን ከሌለ ያ እንዳይሆንብን አሁን ብርሃን እየመጣ ነው። ለከተማችንም ለእንደ ሀገርም ጥሩ እንቅስቃሴ ላይ ነው። ችግሮች ግን አሉ። ያለ ችግር ሮምን በአንድ ጀንበር አልተገነባችም ይባላል። ምን እንደዚህ ወጥቶ እንደዚህ እሺ፣ መፍትሄ አንጡ። መፍትሄ ላይ ነው አሁን መነጋገር ያለብን እንጂ እኔ ደመላሽን አንስቼ እኔ ደመላሽ ቦታ ላይ ደመላሽ ይሄ አይደለም መፍትሄ። ስራ ነው ሀገራችን ሊለውጥ የሚችለው ሊያሳድግልን የሚችለውና ዲላ በብዙ ረገድ የታደለች ነች እና እንግዲህ ይሄን ይመስላል። እንግዲህ እጅግ አድርገን እናመሰግናለን። እንግዳችን ያው ብዙ ነጥቦችን አንስተውልናል። ኪነ ጥበቡን፣ ስፖርቱን፣ እንደዚህ ሙዚቃና ባህሉን እያነሳን እንገኛለን። ብዙ ነገር እየዳሰሰን ነው የምንገኘው። አሁን ደግሞ ወደ ሌላ አቅጣጫ እንሄድና ያው የታሪክ መምህርም ከመሆኑ አንጻር አሁን ወቅታዊ ኢሹ አለ። ስለ ቀይ ባህር የሚነሳ ሀሳብ አለ። እርስዎ ቀይ ባህርንም ተሻግረው ሄዶ ነው የመጡትና ስለ ቀይ ባህር እስቲ እናንሳ። ቀይ ባህር የኢትዮጵያ አካል ነበረ፣ አሁን ደግሞ አካል አይደለም የሚል ወገን ተነስቶ በዚህ ሀሳብ ውስጥ አለንና ይህንን ምን ይሉናል? በጣም ጥሩ ነው። ቀይ ባህር በራችን አሁንም ቀይ ናት፣ ጀግኖች በትግላቸው እስካሁን ያቆዩት አለ። ግርማ ሞገስ ይባላል። ይህንን ዘፈን ምድር ጦር ውስጥ ሆኖ የተጫወተ ነው እና ስለ ቀይ ባህር ለኢትዮጵያዊ ምናልባት አሁን ላለው ትውልድ ላያውቀው ይችላል፣ አይፈረድም። ነገር ግን እኔና በእኔ እድሜ ተቀራራቢ ያለን ሰዎች እናውቀዋለን። መንግስት ሆኖ የሾም ነው ማለት የተሾመ መንግስት ነው ያንን ቀይ ባህርንም ሆነ አሰብን አሳልፎ የሰጠብን። አሁን ላይ ደግሞ ወቅቱ የሚያስፈልገን ሰዓት ነው። የራሳችን ነበር የራሳችን። ይሄ እኮ ምንም ድርድር ምንም ንግግር የሚፈልግ አይደለም። ፖለቲካውን እንዲህ ማረከው
ቀይ ባህር የኢትዮጵያ ነው፣ የኛ ነው። ያ አካባቢ ስቴቢሊቲ እንዲኖረው ይፈልጋሉም ነጮቹ፣ አይፈልጉምም። መረጋጋቱን ለጥቅማቸው ሲሉ ነው። ነገር ግን እኛን በማወቅም ባለማወቅም እኛም የሰራነው ስህተት ታክሎበት ቀይ ባህር ከእጃችን ወጥቷል። የእሱ ብቻ አይደለም። አሰብ በወሎ አሳይታ ነው፣ በወሎ ጠቅላይ ግዛት ስር ነበር። የቆየ የኢትዮጵያ ካርታ አለ። አንድ ቀን በታሪክ አጋጣሚ ስንገናኝ ልናየው እንችላለን። በዛ ስር ነበር። ደርግ ነው እንደገና መሰረተ ልማቱን አልምቶ እኮ ብዙ ህዝብ ይኖርበት ነበር። የባህር በራችን ያ ነበር። ዛሬ ስለ ባህር በር ጉዳይ እኛ ስናነሳ ለቀባሪ እንደማርዳት ነው። እጅግ በጣም ለሚያውቀው ሰው ለሚገነዘበው ሰው ያማል። ለምን እነ ዘይላን፣ በርበራን፣ አዱሊስን እነዚህን ይዞ ሲሰራ የነበረ የኢትዮጵያ መንግስት ዛሬ ምንም የለህም ያንተ አይደለም ሲባል ይሄ ነገር አሳሳቢ ነው። የህዝቡ ቁጥር በጨመረ መጠን ለወደብ ኪራይ እየከፈልን የምንስተናገድበት ነገር በቀጠለ ቁጥር ይሄ እጅግ በጣም ያማል። እስከ ዛሬ ድረስ አንድ ዜና እንትን ላይ እስከ ዛሬ ድረስ የተከፈለው ለወደብ ኪራይ ወደ 72 ቢሊዮን ዶላር ነው። እንዲህ ነው ለጅቡቲ። ወይራስ ከእኛ ጋር ነው ደረቅ እንጀራውም ማጣፈጫውም ምናምኑም ተሰርቶም ይሁን ሌላውም ነገር። ውሃውስ የእኛም አካል ነበረች በመሰረቱ። አሁን እንደዛ ሆኖ ከእጃችን የወጡትን ነገሮች ሲሆን በፍቅር በሰላም በውይይት ኃይል አያስፈልገንም። አሁን ከጦርነት አባዜ ልንወጣ ይገባል። ጦርነት አይጠቅመንም። ምክንያቱም ሀብት ነው የሚፈጅብን፣ የሰው ኃይል ነው የሚቀንስብን። ስለዚህ እኛ ገና የሰው እግር ያረገጠው መሬት አለን እኮ። ያንን አካባቢ ሄደን ለማልማት ለመስራት ወደብ ምንም ጥያቄ የለውም። ምክንያቱም መግቢያ መውጫ ነገር ተከልክለህ አንተ የበላኸውን ምግብ እዚህ ውስጥ ዳይጀስት ሆኖ ብዙ ነገር ነውና እንትን የሚለው የሚያጠያይቀው ወቅቱ ነው። መንግስትም በዚህ ዘርፍ በዲፕሎማሲ ጥረት እያደረገ ነው፣ እየተሰራ ነው ያለው፣ ይበል የሚያሰኝ ነው። አስፈላጊነቱ ግን አጠያያቂ ባለመሆኑ የወቅቱ ጉዳይ ምላሽ ያገኛል፣ እግዚአብሔር የሚታከልበትና እና ይህንን ለማለት ነው። እሺ፣ አሁን ከቀይ ባህር ኦልሬዲ ኢትዮጵያ ተገፍታ ወጥታለች። ርቀን ነው ያለነው። እርሶም እንዳሉት ጦርነት የሚጠቅመን አይደለም። ግን ይሄ ትውልድ በዲፕሎማሲም ሆነ በምንም እንግዲህ በዓለም አቀፍ ሕጎችም ተጠቅሞ ወደ ቀይ ባህር የመመለስ በራችንን ሊያስተካክል ይገባል የሚል መልእክት ነው ያስተላለፉት። ግን አሁን አሰብ ላይ የነበሩ ንብረቶቻችን አሰብን አልምቶ የነበረው የኢትዮጵያ መንግስት አሁንስ አሰብ ቢትመለስ ለኢትዮጵያ ምንድን ነው የሚጠቅመው? በጣም ጥሩ። ቀደም ሲል እኮ ያነሳሁትን ነገር ነው። ብትመለስልንማ ለወደብ ኪራይ የምናወጣው ወጪ ወደ ልማት አውለ ነው የሀገራችን እድገት ከፍታ ይመነደጋል። ይሄ ምንም የሚያጠያይቅ ነገር አይደለም፣ አስፈላጊም ነው እና በመሰረቱ የብልጽግናውም መንግስት እኮ ጥረት አድርጓል። ጠቅላይ ሚኒስትሩ እኮ የመጀመሪያው ጥረታቸው ከዛ ጋር ዲፕሎማሲ ተፈጥሮ የተካሄደበት ነገር ይበል ያሰኝ ነበር። ሁላችንም ተደስተን ነበር። ፋይናሊ ያው የጠላቶቻችን ረዥም ነው። በተለይ ወዳጃችን ምስር አለች። የእሷ ሌሎችም አሉ እና ምንድን ነው በኢኮኖሚ እያደግክ ስትመጣ እበለጣለሁ የሚል ስሜት አለ ግብጾች ላይ። አሁንም ምንም አይነት የውሃ እጥረትም ሆነ ችግር ሳይከሰት አደፈረሽብኝ አይነት ነገር የእንስሳዋ ነገር ሊመጣ ካልሆነ እኛም እንደዚህ አይነት ኢትዮጵያውያን እንዲህ አይነት አስተሳሰብም የለንም ፍሮም ዘ ቢግኒንግ እና ይሄንን አሰራር አጠናክረን እንቀጥላለን። ምንም ጥያቄ የለውም። በፍቅር በሰላም ሂደቱ ቀጥሎ ካልሆነም በጨዋታው መስመር ምኩ ኢትዮጵያዊነት እንግዲህ ግን አሁን እዚህ ጋር ስናነሳ ግብፅን አንስተናልና እንደ ታሪክ ግብፅ ለምንድን ነው ታሪካዊ ጠላታችን ሆና የቀጠለችው እስከዚህ? ወደኋላ ብዙ ዘመናትን በታሪክ መጓዝ ሊያስፈልግ ነው።
ግብፅን እኮ እኛ በቅኝ ግዛትነት እኮ አስተዳድረናታል። ይሄ ታሪክ ላይም ያለ ነው። እንደውም የመጀመሪያው ፈርዖን ኢትዮጵያዊ ነው የሚልም ስያሜ አለ። እንደገና ከመስቀሉ መመለስ ጋርም መምጣት ጋርም የሚነሳ ሃይማኖታዊም ግጭቶች አሉ። እስከ 19 አጋማሽ ድረስ ፓትርያርክ የሚመጣልን ከግብፅ ነበር እና ኢትዮጵያውያን እስከ መቼ በሊቅነት ወይስ በምንድን ነው አንሰን ፓትርያርክ ከዛ የሚመጣልን ተብሎ ታስቦበት ተዘጋጅቶ ምን ተብሎ ፓትርያርክ ሀገራችን ላይ መሰየም መጀመሩ አመማቸው። እንደገና ደግሞ ቃኘው ስቴሽን ኤርትራ የኛ አካል የነበረች ጊዜ እኮ ቃኘው ስቴሽን በኢትዮጵያ መንግስት ስር ነበር። ያ አካባቢ አሜሪካኖች ናቸው በነገራችን ላይ በጋራ ብዙ ነገሮችን ኮንትሮል ያደርጉበታል። ይሄን ሚድል ኢስት አካባቢን ኮንትሮል የሚያደርጉበት ኤሪያ ነው። ከኢትዮጵያ ጋር ተባብረው ኤርትራ ላይ ቤዝ ነበረ። ቤዛቸው ነው፣ በቃ መሰረታቸው ነው ማለት ነው ቃኘው ስቴሽን። እና ያ ነገር እንደዛ በመሆኑ በኋላ ላይ ኢትዮጵያ ነች ፖፑላር የነበረችው። ያን ጊዜ ለማሳያነት የገንዘባችን ምንዛሪ አቅም አንድ ብር እኮ አንድ ዶላር አንድ ከምናምን ይሄን ያህል አቅም ነበረን። እሺ ያለውን ጋፕ ተመልከቱት አሁን ላይ። ይሄ በኢኮኖሚው ማነሳችን ብቻ አይደለም፣ በፖለቲካውም ለመብለጥ ለመርገጥ የሚደረገው ሴራ አካል ነው። አሁን ከዚህ ለመውጣት ነው ብዙ ኦፖርቹኒቲዎች አሉ አሁን ላይ አያይዤ እንደውም ልጥቀሰውና የህዳሴ ግድብ እኮ አሁን ተጠናቆ ስራ በጀመረበት ማግስት ላይ ነን። እንደገና ደግሞ ነዳጅ ጎዴ ላይ ሊወጣ የመሰረት ድንጋይ ተቀምጦለት የጋዝ ምርት ለማግኘት እየተንደረደርን ነው። በተጨማሪ ደግሞ ኑሮ ተወደደ። ኑሮው ምንድነው? በምንድን ነው? በምግብ ፍጆታ ላይ እንደ በርኒንግ ኢሹ የምናነሳው። ይህንን ስናነሳ የኑሮ ውድነት ያመጣብን ምክንያት የግብርና ውጤቶች ናቸው። ሌላውን ነገር እኮ አካባቢው ገጠራችንም ሌላውም በዘመናዊ ዘዴ በባህላዊም ዘዴ አሁን ዘይትን አሁን በሺህ ቤት የገባውን እዛ አካባቢ ይሰሩታል እኮ ገጠር አካባቢ። እሺ በመፍጨትም እንደገና ደግሞ የተለያዩ ኬሚስትሪን በመጠቀም ባይኔቸር ያገኙትን እውቀት አፕላይ አድርገው ዘይት ያመርታሉ። ያ ታዲያ ለምን ቆመ? አሁን እንግዲህ ይሄንን ነው እኮ መፈተሽ ያለብን። ይሄንን ነው ስቴቢሊቲ ደግሞ ትንሽ የማነስ ጉዳይ አለ። ይሄንን ጥረታችንን አሳክተን አስተባብረን ሰላማችንን ካረጋገጥን ትልቅ ህዝቦች ነን። ስለዚህ እንዳንበለጥ ብለው ነው ግብጾች። ሌላ ምንም ሴራ የላቸውም። በዚያ መጡ እንዴ በቃ ልንደሰት ይገባል እኮ በዚህ ህዳሴ ግድብ ብዙ ማነቆዎች ከሀያላኑ አንስቶ ግብጽ ጎረቤታችን የፈጠሩብን ችግር ብዙ ነበረ ወንድሞቼ። ሚዲያውንም ትሰማላችሁ፣ ሌላውንም ነገር ትሰማላችሁ። ስለዚህ የተለያዩ ጠንካራ መንግስታት እውነት እኔ አሁን ላይ ሌላው ችግር እንዳለ ነው ብናምንም ባናምንም ወደ ትልቅነት ለመምጣት አለዛ የየሰፈሩ ነጭ ለባሽ እየተነሳ እንደዚህ አይነት ነገር ከሆነ ሁከት የሚነሳ ከሆነ ልማት ይጨናገፋል፣ ህዝብ አላግባብ ይራገፋል። ይሄንን ከማድረግ ተቆጥበን ወደ ራሳችን እንመለስ። ወደ ትልቅነታችን ለመንደርደር ያሉንን ሪሶርሶች ለማስጠበቅ በዚህ አይነት መንገድ ነው የምንቀጥለውና ያን ጊዜ ይዘው ስትገኝ ማንም ያከብርሃል። ግብጾችም አሁን ስጋታቸው እንበለጣለን ነው። በኢኮኖሚ ደረጃ ስትል በፖለቲካው የበላይ ትሆናለህ፣ ምንም ጥያቄ የለው። ይሄ እንዳይመጣ ነው ስጋታቸው። ይሄ ደግሞ ይመጣል። የኢትዮጵያ ተስፋ እውነቴን ነው የምልህ ቀጣይ ነው፣ ሩቅ አይደለም በቃ። ስለዚህ ሁላችንም እናብር፣ ኢትዮጵያዊነትን እናንግስ፣ ወደ ትልቅነታችን እንንደርደር እና ህዝቦች በጋራ እንድንቆም ያስፈልጋል። እንግዲህ እርሶም አሁን እያነሱት እንዳለ ያው በመጽሐፍ ቅዱሱም በቁርአኑም ላይ ኢትዮጵያን በብዙ ቦታ ነው የሚያነሳውና ስለ ኢትዮጵያ ታላቅነትም እንደዚሁ ይነገራል። ግን ኢትዮጵያ አሁን ከተለያዩ በኢኮኖሚም በፖለቲካውም ራቅ ብላ ነው ያለችውና እንደ መንግስትም ጥሪ ተደርጓል። ማለት ጫካ ያሉ ነፍጥ አንግበው ያሉት በጠረጴዛ ዙሪያ ቁጭ ብለው በመነጋገር ኢትዮጵያውያን የመነጋገር ባህል ያለን ህዝቦች ነን፣ ወደዚህ መነጋገር እንድንመጣ እስቲ ለወጣቱ መልእክት ቢያስተላልፉ። በጣም ጥሩ ነው። አዎ የተነሱ ነገሮች አሉ። እንደ ሀገር መንግስትም ትኩረት ሰጥቶት ሀገራዊ የምክክር ኮሚሽን
እየሰራ ነው። ይህንን እኛ ብዙዎቻችን እንደ ፖለቲካ ስብስብ አድርገን እናየዋለን። ከዚህ እንውጣ፣ ግድ የለም ወደንም ጠላንም እኮ ከፖለቲካው አዙሪት አንወጣም። ግን መንግስት ያስፈልገናል። ያው ስለዚህ ይሄ ከሆነ መንግስትም ወጣቱን በተለያዩ ነገሮች ማደራጀት፣ መቼም አቅም ካልገደበው ያደራጀ እንዲሰራ እየተደረገ ያለውን ነገር በመደገፍ ወጣቱም አሁን ጥሩ ነው፣ ሰከን የማለቱ ነገር ወደ ራስ የመመለሱ ነገር እየመጣ ነው። ይሄንን ማስቀጠል ከቻልን የሀገራችን ተስፋ የሀገራችን ትልቅነት ሩቅ ጊዜ የሚፈልግ አይደለም። በቃ ማጣት ነው አንዳንድ ጊዜ የሚያጋጨን። ፈረንጆቹም ይሁኑ እነ ግብፅ ጎረቤቶቻችን እነ ሱዳንም ያችን ተንተርሰው ነው የሆነ ነገር ሲወረውሩ ወደ ግጭት የምንገባው። ከዚህ እንውጣ። ትልቅ ነበርን ትልቅ ምን ሆናለን የሚለው አባባል አለ ምክንያት አይደለም። የሰው ዘር መገኛ ነን። የነቢዩ መሐመድ እኮ እስልምናን ሲሰብኩ በጣዖት አታምልኩ፣ በአንድ አምላክ እመኑ፣ ይሄንን ሲያስተምሩ ነው ሊገሏቸው ነው በጣዖት አምላኪዎች። እሺ ሲያሳድዷቸው ወዴት? ፍትህ ወዳለበት ሀገር ወዴት? ወደ ኢትዮጵያ ላኳቸው። መጥተውም ሰፈሩ። ተከታዮቻቸው ሲመጡስ የዛ ሀገር ንጉሥ የጣዖት አምልኮ ተከታይ ስለነበር እንደዚህ አድርገው ሀገሬን ሲያምሱ የነበሩ ህዝቦቼ ወደ አንተ መጥተዋልና እጃቸውን ይዘህ እንድትሰድልኝ ተብለው ለንጉሱ ተላክ መልእክት፣ ገጸ በረከት ጭምር። ኢትዮጵያ ምን አታ ነው? በኋላ ሰብስበው ቤተ መንግስት ድረስ አነጋገሯቸው ህዝቦቹን ይላል። ታሪክ ላይ እኮ ያለ ነገር ነው። ተጠየቁ። ምንድነው አምልኳችሁ? በአንድ አምላክ ነው እንዴ? ይሄንንማ የሀገሬስ ህዝብ የሚያመልከው የሚለው ነገር አይደለም ወይ? በፈለጋችሁት ግዛት ኑሩ አሉ። ገጸ በረከቱንም ጭምር መልሰው ላኩ። በተጨማሪነት ደግሞ ብዙ ነው እኮ። ምንድነው ግንኙነቱ? ይሄንን ነው ዲጋውት ማድረግ። ጥበብ እኮ ማለት ትምህርት ማለት ይሄንን ነው ማጥናት፣ መከታተል። የሀገራችን ምስጢር ምንድነው? ነቢዩ መሐመድ በልጅነት እናት አባታቸው ሲሞቱ ኡሙ አይመን የሚባሉ ኢትዮጵያዊ ናቸው። ደረቅ ጡት እያጠቡ አሳደጓቸው የሚባለው ይህን እኔ ማንም ከልጅነት እስከ እውቀት እንትን ስል በንባብ ነው እውነት ነው የምለውና ወጣቶች ሀገራችሁ የትም ዓለም ላይ የሌለች ብዙ ነገር ያላት ኖሯት ያጣች አሁን ደግሞ ወደ ራስ በመመለስ ወደ ትልቅነት እየመጣች ያለች ሀገር ስላላችሁ ሳትሰለችሁ ሳትተጉ ሀገራችሁን አስቡ። ኢትዮጵያ ትልቅ ሀገር ነች። የትልቅ ሀገር ሕዝብ ነንና ወደ ትልቅነታችን ደግሞ እግዚአብሔር ፊቱን መልሶልናል። ምንም ጥያቄ የለውም። ከኛ የሚጎል ነገር ከሌለ አምላክ አላጎደለብንምና እንበርታ፣ ወደ ትልቅነት እንምጣ። ጌዴኦ ደግሞ ለምልማ ዲላችንም ይርጋ ጨፌ ቡና በዓለም ላይ በጣም በጥራቱ ተወዳጅ እንደሆነ ሁሉ አሁንም ከፍ እንዲልልን በተሻሻለ የምርጥ ዘር በተሻሻሉ በተማሩ ባለሙያዎች ገበሬውንም ሳንንቅ ገበሬው ጋር ያለ እውቀት ቀላል እንዳይመስለን እና እንደዛ አስተባብረን ወደ ከፍታ እንድንመጣ ዞናችን የሰላም ዞን ነው እና እግዚአብሔር ይሄንን ሰላም ያስቀጥልልን። ሀገራችንን እግዚአብሔር ይባርክ። ታንክ ዩ ቬሪ ማች። እግዚአብሔር ይባርክልኝ። እንግዲህ ስለነበረን ቆይታ እጅግ አድርገን እናመሰግናለን። መምህር ጌታነህ እንግዲህ እዚህ ስቱዲያችን ድረስ በመገኘት ስለሰጡን ማብራሪያ፣ ስለሰጡን መልካም ሀሳቦች፣ እንደዚሁ ስለ ሀገር ተነስቷል፣ ስለ ኪነ ጥበብ ተነስቷል፣ ስለ ስፖርት ተነስቷል። ሁሉንም ለመዳሰስ ሞክረናል። ስለነበረን ቆይታ እጅግ አድርገን እናመሰግናለን። እንግዲህ ክቡራት ተመልካቾቻችን፣ ወጣቶችም እንደዚሁ የተላለፈላችሁ መልእክት አለ። መልእክቱ ምንድነው? ያለን ቅሬታዎች ካሉ በጠረጴዛ ዙሪያ በመቀመጥ በመወያየትና በመነጋገር ኢትዮጵያን ወደ ከፍታ የማድረስን ስራ እንስራ የሚል መልእክት ተላልፎልናል። መምህር ጌታነህን እጅግ አድርገን እናመሰግናለን። አመሰግናለሁ።